መጀመሪያ ኩተር ብላ ደወለችልኝ። ባንዴን የተቀየረችው ሚሮን ማለት ነው። እና ታዲያ መጥፎ ነገር ሳትለኝም ብዬ ልናደርና መጥፎ ነገር ልናገር በሰላም ያወራኝ ለምን ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪም? ወይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አርገም ትለው? ስለዚህ ልጅ ነው የሚያስጨንቀው። ያስጨንቀኛል ስለሷ ስለማን ነው? ስለ ሄርሜላ በደንብ ያስጨንቀኛል። ምንድን ናት? ዲያራ ብርሽ ወደ ልቦና ተመለስ። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው? አብርሃም ጀግና ስለች በቃ አብርሃም አየሽ፣ ማረም ሲበዛ ይመራል። አንደርስታንድ እንደ ነብር የሆነብሽ እንደዛ የሚያከብርሽ ወንድ እንደ ነብር የሆነብሽ አንቺ ሩታ ምን ብታደርግ እንደሆነ ገባሽ? ቫሊዩሽ ዳውን አብርሃም ይጨብጨብለታል። እኛ አለን። አብርሃም ጀግና። ኦኬ አብርሃም ጀግና። ሄርሜላ አለሽ የተከበረች ሴት ስለሆነች እነዚህ አጫብጫቢዎች ማለት ነው ያንቺ ብጤዎች አጫብጫቢዎችሽ አባሪልኝ። እውነትም አርግዘሽ ከሆነ እኔና አንቺ እናውራ አለሽ። ገባሽ? ወንድ ልጅ እንደዚህ ስልሽ በጣም አከበረሽ እኮ የልጄ እናት ነሽ ብሎ በጣም ብዙ ነገሮችን አልፎ አከበረሽ። ግን ክብር አልወጣለሽ። ምንም ክብር የሚባል ነገር አልገባለሽ። በጣም ብዙ ነገር ድረስ ሄድሽ። እኔ ብዙ ልጆች ቲክቶክ ላይ እያወራ ነበረ ቀንና ብዙ ልጆች ጋይስ ሩታ ምን አድርጋችሁ ነው እንደዚህ የጣላችኋችሁ ምናምን ብዬ ስጠይቃቸው ሩታን የጠላናት መቼ እንደሆነ ልንገርሻለሁ። ያኔ ከዳኒ ጋር ተባብራ አብርሃምን እቃ ስታሳጥር የራቆት ቪዲዮን ለሌሎች አሳልፋ ስትሰጥ ያኔ ሩታ ማለት አረመኔ ሴት እንደሆነች ያኔ ነው የገባን እኛ። እና እስከ ዛሬ ይሄ ልጅ ስንት ነገር ችሎ ነው የኖረው እያሉ ሲናገሩ ነበር። እኔ ብቻ አይደለም። ኦኬ ብዙ ጊዜ ወንድ ልጅ ይበድላል እናል። ተበዳይ ወንድም አለ። ግን በቃው አብርሃም፣ አሁን በቃው። ሁላችሁም ውሸታሞች ናችሁ። የእሷ እርግዝና ደግሞ ጊዜ ይፈታዋል። ኦኬ ሄርሜላ ምንድናት? ነገረሽ እስኪ በቃሽ። ቄትሽ እስኪ ቃጠል፣ ጮጋረሽ እስከሚላጥ ድረስ አስረግጦ ነገረሽ። ሄርሜላ የተከበረች ሴት ናት። አንቺ የእግሯ አጣቢ አትሆኝም ከዚህ በኋላ። በቃ ወርቅ ያለ ቦታው ድንጋይ ነው ሲባል አልሰማሽም? ወርቅ ያለ ቦታው ሲገኝ ቫልዩ የለውም፣ ድንጋይ ነው። እንደ ወርቅ የምትታይበት ቦታ ነው መገኘት ያለብሽ። አስተዋይ ሴት ብትሆኚ በእንደዚህ አይነት የተረገዘ ልጅ እኔ እኮ ጋይስ ታርግዝ ምንም ችግር የለውም። ልጅ እግዚአብሔር ስጦታ ነው አይደለም? አስቡት ምን አርጋ እንደሆነ አስቡት። ከዚህ በፊት ምን አድርጋ እንደሆነ አስቡት። እኛ እኮ ቡዜም ራሱ እየተቃወመች ያለችው እኮ አመጣጡን ነው፣ የልጁን አመጣጥ ነው እንጂ ማንም ሰው ልጅ ወደዚህ እግዚአብሔር ስንት ሰው ነው ፈጣሪ ልጅ ስጠኝ ብሎ የሚጸልይ ስንት ሰው ግን በቃ ባልና ሚስት በፍቅር አብሮ የሚኖሩ እንኳን ተስማምቶ ተግባብቶ በእንደዚህ አይነት ጊዜ ተብሎ ስንት ነገር ተደርጎ በዚህ ዘመን ዝም ብለሽ እንደ በግ ዋው በቃ እኔ በደስታ ዛሬ በጣም ነው ደስ ያለኝ ለመናገር። እና ማለት ነው ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ ውድ ሀገሬ ልጆች። እና በጣም ደስ ያለኝ እንግዲህ መግቢያ ላይ እንዳያችሁት አብርሽ ዛሬ በቃ ጀግና ወጥቶታል ሆነን ለመናገር እና ፕሊዝ ሁላችሁም ቪዲዮውን እስከ መጨረሻ ድረስ በማየት አስተያየታችሁን ስጡኝ እና ቪዲዮውን ዛሬ እስከ መጨረሻ ድረስ ቁጭ ብላችሁ ማዳመጥ አለባችሁ።
ኤርሜላና አብርሽን የምትወዱ ፕሌስ ሁላችሁም እሺ። እና ውድድር ነው የማደርጋችሁ። በጣም ነው የማከብራችሁ። ስለምትወዱኝ፣ ስለምታበረታቱኝ፣ ስለ ሁሉ ነገር በጣም ነው የማመሰግነው በኤርሜላና በአብርሃም ስም። ላቭ ዩ ሶ ማች እግዚአብሔር ጠብቅልኝ ቤተሰቦቼ። ወደ ቪዲዮ እንግባ። የምታረግዥበት ጊዜ አለ እንደ እንስሳ ማለት ነው። ያለ ፕሮግራም ስለማይቻል ማለት ነው። ከእግዚአብሔር ጋር ሲጀመር ተጸልዮ ምን ተብሎ ነው ልጅ መወለድ ያለበት? ባልና ሚስት ተግባብቶ ምናምን እና ብዙ ሰዎች ትንጫጫላችሁ። አንቺ እንዴት እንደዚህ ባሏን እንትን ያደረገች ሴት እንደዚህ ትደግፋለች ምናምን ትላላችሁ። ያኔ ቪዲዮ አልሰራም ሲጀመር ሩታ ላይ። ከዛ በፊት ቪዲዮ አልሰራም ነበር እኔ ሩታና አብርሃም ማን ነው እነዚህ አብርሃምና ኤርሜላ ላይም ቪዲዮ መስራት ከጀመርኩኝ ይሄው ገብታችሁ ሁለት ወር አይሆነኝም መስራት ከጀመርኩ። ኦኬ አይ ነበረ ግን ኤቭሪቲንግ እከታተል ነበረ። ሩታ ምን ስታደርግ እንደነበር አብርሃም እንዴት እንደታገሳት ሁላ ማለት ነው። ኦኬ እና ዛሬ አብርሃም በጣም በቃ እኔ ምን ልበላችሁ በቃ የሆነ ጽድት ያለው አለ አይደለ? ከፍሪጅ ውስጥ አውጥታችሁ ሲሞቃችሁ የምትጠጡት ቀዝቃዛው እንትን ያለው መካከለኛውና እንትኑ ቀዝቃዛውን ጨምራችሁ ትልጥም ታደርጉት ልክ እንደዛ የሚያረካችሁ ማለት ነው። እንደዛ ነው ያረካኝ አብርሃም። እንደዛ ነው በቃ እንዴት ይቀል ይጠጣ የታባታችሁ ተቃጠሉ። እሰይ ዛሬማ በቃ ጋይዝ የአብርሃም መልስ ኤቭሪቲንግ በቃ ተመቸኝ፣ የምር ተመቸኝ። የታባታችሁ ተንጫጩ፣ እንግዲህ ተንጫጩ። አለን እኛ አለን። እስቲ እናዳምጥ። ሳይሏቸው ለገቡ ሰዎች የሉም ይመለከተናል ብለው ላሰቡ ሰዎች ውጡ፣ ራሳችሁን አድኑ። ለምሳሌ ዘመቻ ነበራችሁ የዛን ሰው ራሱ ማለት ነው። ይሄ ታማኝነቱ ምናምን አልነበረም። በቃ አላምንም ነው ያለው ምላሽ፣ እዛ በኩል ያለው ምላሽ እና ከዚህ በላይ ምንም ማስረጃ ልናሳይ አንችልም። ነገር ግን እኛ ያ ሰው ስላመኑልን አይደለም። ዋናው ፖይንት ሩታ ሁለተኛ ልትጠቁዝ መሆኗ። ከዚህ በኋላ ደግሞ በእርግጠኝነት እኔና ሜሪ ዛሬ በሙሉ ኮንፊደንስ ሩታን እንጠራት የፈለግንበት ዋነኛው ምክንያት ምንድን ነው? ከዚህ በኋላ አብርሽን በእኛ ቁጥጥር ስር እንደምናደርገው። ምክንያቱም ሁለተኛ ልጅ አለው ከአንቺ እዚህ በኋላ ማለት ነው ጋይስ። ዳኒና ወይዘሮ 9 በሬ አብርሃምን ከራሳቸው ቁጥጥር ስር ሊያደርጉና ነው። እና ሩታ ሁለተኛ ልጅ ስላረገዘች ማለት ነው። እሺ ሌላ የምትሉት ነገር የላችሁም? ሌላ የምትቦጨርቁት ወሬ የላችሁም? ሌላስ ሌላ የምትሉት ነገር የላችሁም? እስቲ እንግዲህ አብርሃምን ሩታ ሁለተኛ ልጅ ስላረገዘች በቁጥጥራችሁ ስር እንዳረጋችሁ አብረን እንመልከት። ቪዲዮውን አብረን እንመልከት ጋይስ፣ የትም እንዳትሄዱ። አብርሃም ለነዚህ ከብቶች ማለት ነው የመለሰላቸውን መልስ አብረን እንመልከት። መኖሪያ ሰፈር ነው እንጂ ሰብረን አይደለም እኮ እናንተ ፈቅዳ አይደለም የገባችው። አይቼዋለሁኝ እኮ ቪዲዮ። ለምን ተዋሸኛለህ? ፈቅዳ አልገባችም። ገባች። እሷ ስለተነካሽ ነው እንደዚህ ሆነ የመጣው። አንተ አልገባኝም። እኛ እኮ የጠራነው ከሁለተኛ ልጅ ስላረገዝክ እንኳን ደስ አለ ለማለት እንጂ ኤርሜላ ለምን ተነካሽ ምናምን ብለን እንደዚህ እንኳን አብሮ ይሳለን። እዚህ ጋር እሷ ጋር መጣችሁ ማስቀበል አይጠበቅባችሁም እኮ። እናመሰግናለን። ሁለተኛ ልጅ አይደለም አስረኛ ልጅ ለምን አታረግዝም? ምንም አያገባችሁም እናንተ። ተረጋጋ። መጀመሪያ እሱ አውርተን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር አትደረድርም? አያገባሽም። አንተ ማያገባት። ስለዚህ እኔና አንቺ እናወራለን። ከቻልሽ አባራችሁ ከዚህ አባራችሁ አለሽ። ለምን አይደለም አንድ ሁለት ልጅ አይደለም ለሁለት ልጅ ለምን 10 ልጅ አትደረድርም? ኦኬ ሲጀመር ከማን እንደተረገዘ ማያውቅም አብርሃም። አንቺ እርግዝናውን አምኖ እንድትቀበልሽ ነው የምትፈልጊው? ሲጀመር የአልጋ ላይ ስንት ይወጣበት አልጋ እንደው አርግዘሽ ራሱ ቢሆን እንደው ስንት እኔ ተደርጎ ምናምን ካልሆነ አሁን ማን አምኖ ይቀበልሻል? አይደለም አብርሃም ራሱ ቢቀበል እኮ ወንድም እህት፣ ትክክለኛ እህት አለችው ቡዜ ጀግና
አብርሃም ራሱ እውነት ነው ይሄ ልጅ የኔ ነው ምናምን ቢቀበል እርግጠኛ ነኝ ማለት ነው። እርግጠኛ ነኝ ነው የምነግራቸው። ቡዜ ራሱ ጥግ ድረስ ሄዳ ነው ይሄ ልጅ እውነት አርግዘሽ ከሆነ ዲኤንኤ ማርመራ የምታደርገው። ቢኮዝ ልታምኑ ሩታ የሚያምናት ሰው የለም ከዚህ በኋላ እምነትሽ በቃ ዜሮ ሆናል እኮ። ያኔ አንቺ አብርሃምን የራቆት ቪዲዮ ከቀረሱ በኋላ አሁን ይወዱኛል የሰው ፍቅር ምናምን የምትይው እንዳንቺ አይነቶቹ ናቸው አንቺ የሚወዱሽ። አሁን እንዳንቺ አይነት የባላቸውን ራቆት ቪዲዮ ቀርጾ ለሌላ ሰው የሚያጋሩ ናቸው አንቺ ነው የሚወዱሽ እንጂ ትክክለኛ ሰዎችማ ጠልቶሻል። ቡዜ እኮ በፊት ለአንቺ በጣም እንደ እህት ነበረ ከጎንሽ የነበረች። ቢኮዝ አሁን ግን ያደረግሽው ነውር በጣም ስላስጠላት አይንሽን እንኳን ማየት አልፈልግም አለች። ውጪ እና ቤተሰቦች አሁን የመጫወት ቪዲዮ ይሄን ይመስላል። እንግዲህ በኋላ ከሌሊቱ 6 ሰዓት ከ10 እስክንገናኝ ድረስ የም ቪዲዮ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ለሄርሜላና ለአብርሃም ያላችሁን ፍቅርና ክብር ግለጹ፣ ሼር አድርጉልኝ። አመሰግናለሁ። በጣም ደስ ብሎኛል እውነት ለመናገር አብርሃም እንደዚህ በቃ ጉብዞ ሳገኘው ማለት ነው እንደዚህ ክብሩን ሲያስጠብቅ በቃ በጣም ነው ደስ ያለኝ። በጣም ነው የኮራውበት አይስዌር። እና ይሄን ነው የምንፈልገው ከአብርሃም፣ እኛ ይሄን ነው የምንፈልገው።